ቅዱስ ሚካኤል የእግዚአብሔር ታማኝ አገልጋይና የምእመናን ጠባቂ በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። ውድ የክርስቶስ ወገኖች ዛሬ በዚህ በተባረከ ቀን የመላእክት አለቃ የሰማይ ሰራዊት መሪ የቅዱሳን ረዳትና የምእመናን ጠባቂ የሆነውን ቅዱስ ሚካኤልን በክብር እናስባለን። ሚካኤል የሚለው ስም እንደ እግዚአብሔር ያለ ማን ነው ማለት ነው። ይህ ስም የእግዚአብሔርን ልዕልናና ኃይል ያሳያል። አንደኛ ቅዱስ ሚካኤል የእግዚአብሔር ታማኝ አገልጋይ። መጽሐፍ ቅዱስ በብዙ ቦታዎች ስለ ቅዱስ ሚካኤል ይናገራል። በመጽሐፈ ራእይ 12 ከቁጥር 7 እንዲህ ይላል፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ቅዱስ ሚካኤል የእግዚአብሔርን ፈቃድ በታማኝነት የሚፈጽም መልአክ ነው። ሰይጣን በትዕቢት ሲወድቅ፣ ሚካኤል ግን በትሕትና ከእግዚአብሔር ጋር ቆመ። እኛም ከቅዱስ ሚካኤል ታማኝነትን፣ ትሕትናንና መታዘዝን መማር አለብን። ሁለተኛ ቅዱስ ሚካኤል የችግረኞች ረዳት። በቤተ ክርስቲያን ትውፊት ቅዱስ ሚካኤል ብዙ ጊዜ ለተጨነቁ፣ ለታሰሩ፣ ለተቸገሩ ሰዎች የደረሰ ቅዱስ መሆኑ ይነገራል። እግዚአብሔር በቅዱሳኑ አማካኝነት ለሕዝቡ እርዳታ ይሰጣል። ስለዚህ በችግር ጊዜ ተስፋ መቁረጥ አይገባም። መዝሙር 34 ከቁጥር 7 እንዲህ ይላል፣ የእግዚአብሔር መልአክ የሚፈሩትን በዙሪያቸው ይሰፍራል ያድናቸውማል። ሦስተኛ ቅዱስ ሚካኤል የጽድቅ ተዋጊ። የቅዱስ ሚካኤል ታሪክ የሚያስተምረን አንዱ ነገር ለእውነት መቆም። ዛሬም ሰው ከኃጢአት፣ ከሐሰት፣ ከጥላቻና ከክፉ ልማዶች ጋር መዋጋት አለበት። የእኛ ጦርነት የሥጋ አይደለም፣ መንፈሳዊ ነው። ስለዚህ በጸሎት፣ በጾም፣ በንስሐና በፍቅር መጽናት አለበት። አራተኛ ከቅዱስ ሚካኤል የምንማረው ታማኝነት፣ ትሕትና፣ ጽናት፣ ጸሎት፣ እግዚአብሔርን መፍራትና ለእውነት መቆም ናቸው። እነዚህ በሕይወታችን ካሉ እግዚአብሔር ይባርከናል። በጥቅል ውድ ምእመናን የሰኔ 12 በዓል ቅዱስ ሚካኤልን ስናስብ የእርሱን ታማኝነት እንከተል፣ የእርሱን ትሕትና እንማር፣ በእምነታችን እንጽና፣ በሕይወታችን ሁሉ እግዚአብሔርን እናክብር። በቅዱስ ሚካኤል ጸሎትና ምልጃ እግዚአብሔር ሰላሙ ጥበቃውንና በረከቱን በሁላችን ላይ ያድርግ። ሰላም ለሚካኤል ለመላእክት አለቃ ለምእመናን ረዳትና ጠባቂ አሜን።